የብልጽግና ፓርቲ ሁለተኛ መደበኛ ጉባኤው ላይ የተላለፉ አቅጣጫዎችን መሰረት በማድረግ ባለፉት ጊዜያት የተለያዩ የውይይት መድረኮች በሀገር አቀፍ ደረጃ ሲካሄዱ ቆይተዋል። የአዲስ አበባ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ወጣቶች ክንፍ በብልጽግና ፓርቲ ሁለተኛ መደበኛ ጉባኤ አቅጣጫዎች አተገባበር ላይ የወጣቶች ክንፍ ሚና በሚል ርዕስ በየደረጃው ከሚገኙ አመራሮችና አባላት ጋር መክሯል። ብልጽግና ፓርቲ ባስቀመጣቸው አቅጣጫዎች መሰረት በርካታ የልማት ስራዎች መከናወናቸውን በጠቅላይ ሚኒስትር ጽሕፈት ቤት የካቢኔ ጉዳዮች ሚኒስትር ዴኤታና የብልጽግና ፓርቲ ወጣቶች ክንፍ ፕሬዝዳንት አቶ አክሊሉ ታደሰ ተናግረዋል። በአዲስ አበባ ከተማ የተከናወኑ የልማት ስራዎች ለዚሁ ማሳያ ናቸው ያሉት አቶ አክሊሉ በስራ ዕድል ፈጠራና በሌሎችም መስኮች በርካታ የልማት ውጤቶች መገኘታቸውን አብራርተዋል። አዲስ አበባን እንደ ስሟ አዲስ የማድረግ በርካታ የልማት ስራዎችን የመስራት እና የዜጎችን የድህነትና ጉስቁልና ልክ ለመቀነስ አቅጣጫ ተቀምጦ ነበር። በብዙ ፈተናዎች ውስጥ የምታዩቸው ለውጦች መጥተዋል። ስንዴ ከሀገር ውስጥ ፍጆታ አልፎ ኤክስፖርት ማድረግ የሚቻልበት እንቅስቃሴ ተጀምሯል። በኮቪድ በርካታ በሺዎች የሚቆጠሩ ተዘግተው የነበሩ ፋብሪካዎች ስራ እንዲጀምሩ ማድረግ ተችሏል። የስራ ዕድል ፈጠራችን የውጭ ሀገር የስራ ስምሪትን ጨምሮ በየዓመቱ እስከ 3 ሚሊዮን ድረስ ለዜጎች ስራ የምንፈጥርበት ሁኔታ ተረጋግጧል። በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽሕፈት ቤት ምክትል ኃላፊና የፖለቲካ ዘርፍ ኃላፊ አቶ አለማየሁ እጅጉ እንደ ሀገር ለተገኙ ለውጦች ወጣቶች ትልቅ ሚና ነበራቸው ብለዋል። በርካታ ለውጦች በመጡበት ሂደት ውስጥ የወጣቱ ሚና ትልቅ ድርሻ አለው። በተለይ በአዲስ አበባ በርካታ የፓርቲና የመንግስት ስራዎች ተሰርተዋል፣ ውጤቶችም ተገኝተዋል። በዚህ ሂደት ውስጥ በየደረጃ ያሉ ወጣቶች ሌሎች ወጣቶችን በማስተባበር በተለይ ደግሞ የፓርቲው የወጣት ክንፍ ሌት ተቀን የሰላም ስራን፣ የመልካም አስተዳደር ስራን፣ የበጎ ስራዎችን በማስራት ውጤታማ ስራዎችን ሰርተዋል። የመድረኩ ተሳታፊ ወጣቶችም በፓርቲው አቅጣጫ መሰረት እስካሁን የተመዘገቡ ውጤቶች ተጠናክረው ይቀጥሉ ዘንድ በጋራ መስራት አስፈላጊ ስለመሆኑ አንስተው ትኩረት ሊሰጣቸው ይገባል ያሏቸውን ጉዳዮችም ጠቁሟል። ቅድሚያ ሊሳተፍ የሚገባው ወጣቱ ነው ተብሎ ከላይ እስከ ታች እየተሰራ ያለበትን ስራ እጅግ አድርጌ ላደንቅ ስለምፈልግ ነው። የስራ ዕድል ፈጠራ ነው። የስራ ዕድል ፈጠራ ደግሞ አዲስ ከተማ ላይ በጣም ጠባብ ማለት ነው። ጠባብ ብዙ ህዝብ ነው ያለውና እሱ ላይ ክፍለ ከተማው ወረዳው የወጣቱን ጥያቄ መመለስ ከአቅሙ በላይ ነው። የእርቀ ሰላማችንን ካስተካከልን ብሔራዊ መግባባታችንን ካስተካከልን በጎን ደግሞ የስትራክቸራል ቢልዲንግ ከገነባን ለዲሞክራሲ ባህል ግንባታ ግማሽ መንገድ ተጉዘናል ማለት ነው። ከተሳታፊዎቹ የተነሱ ሀሳቦች በመንግስት በኩል ትኩረት ያገኙ ጉዳዮች መሆናቸው ከመድረኩ የተገለጸ ሲሆን ብልጽግና ፓርቲ በሁሉም ዘርፍ ያሉ ቁልፍ ተግዳሮቶችን በመለየት አበክሮ እየሰራ እንዳለም ተመላክቷል። ስለ ስራ ዕድል ስናወራ መጀመሪያ አሰራሩን ራሱ የማስተካከል ተግባር እየተፈጸመ ነው ያለው። የክህሎት መር የስራ ዕድል ማለት ነው። ማንኛውም ወጣት ሙያ እንዲይዝ ነኝ የተለያዩ የቴክኒክና ሙያ ተቋማትን በማዘመን አገልግሎት የሚሰጡበትና አግባብ ከፍ ወደ ደረጃ በማድረስ ሙያ ላይ የተመሰረተ ማለት ነው። ብልጽግና የሚመራው መንግስት በሁሉም መስኮች ያሉ ቁልፍ ችግሮች ምንድናቸው ብሎ አበክሮ እየሰራ ነው የሚገኘው። ጠንካራ ፓርቲና ሀገር ለመገንባት የብሔራዊነት ገዢ ትርክትና ህብረ ብሔራዊ አብሮነትን ለማስረጽ የተጀመሩ ስራዎች ተጠናክረው እንዲቀጥሉ ወጣቶች ሚናቸውን ሊወጡ እንደሚገባም ተመላክቷል።